ማቴዎስ 6 ምዕራፍ 25ን ላንብብላችሁ። እንደዚህ ይላል፣ በጌታ ስም አነባዋለሁ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አይጅዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። የሰማይ አባታችሁም ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። ክብር ለኢየሱስ ይሁን። ፊልጵስዩስ 4:6-7 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አሜን። አሁን እንግዲህ ስለምን መጨነቅ እንደሌለባችሁ ልነግራችሁ ፈልጋለሁ። ፊልጵስዩስ 4:6-7 እንግዲህ በአንዳች አትጨነቁ፣ ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ ይላል። መጨነቅ የሌለብን ለምንድን ነው? ሰው ስለ ነገው ነው የሚጨነቀው፣ አሁን ስላለበት ሳይሆን ነገን አስቦ ይጨነቃል። ነገ ግን የማይደለችም አለ እግዚአብሔር ቃል፣ የናንተ አይደለችም። ነገ የናንተ አይደላችም። አጠገብ ያለውን ሰው አንድ ነገር በሉልኝ፣ ነገ ያንተ አይደለም በሉት። እንግዲህ ሰው ለነገው የሚጨነቀው ስለሚበላው ነገር ይጨነቃል፣ ስለሚለብሰው ነገር፣ ነገ ላይፍ እንዴት ትሆን ይሆናል ብሎ ይጨነቃል። ነገ ምን እንደሆነች ግን ምን አይልም፣ አያውቅም። ነገ የናንተ አይደለም። ነገ ምን አይነት እንደሆነች ራሱ አታውቅም። እንደውም የእግዚአብሔር ቃል ሌላ ክፍል ላይ ምን ይላል? ለነገ ለቀኑ ለዛው ቀን ክፋቱ ይበቃዋል። ቀኑ ራሱ ክፋት አለው። ቀኑ የሚያስተናግደው ማንነት አለው። ስለዚህ ለዛ ማንነት የራሱ ማንነት አለው። ስለዚህ እናንተ ምን አትበሉ፣ ስለ ነገ ምን ሆናለሁ ብላችሁ አትጨነቁ። ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለዚህ ዛሬ ልላችሁ የፈለገው መጨነቅ የሌለባችሁ ለምንድን ነው? ነገራችሁን እግዚአብሔር ላይ መጣል ስላለባችሁ። ነገራችንን በማን ላይ መጣል አለብን? በእግዚአብሔር ላይ መጣል አለብን። ስለዚህ እግዚአብሔር እንደዚህ አለ፣ ኑ አለና ሰበሰበና የሰማይ ወፎችን ተመልከቷቸው አለ። የሰማይ ወፎችን ታያላችሁ አይደል? በተለያየ ሁኔታ በቤታችን በየትኛውም አጋጣሚ ወፍ አይቶ የማያውቅ ሰው አለ እዚህ ቤት? ወፍ አይቶ የማያውቅ የለም አይደል? ሁላችንም በህይወታችን ዙሪያችን ወፎች አሉ። ግን ወፎች እንዴት ነው ነገ እምበላው፣ ነገ እንዴት ነው ልኖር የምችለው፣ እንዴት ነው ነገ በልቼ የምጠጣው ብላ ወፎች ምን አይሉም፣ አይጨነቁም። እንደውም ለነገ ብለው ወፎች ምን አይሉም ማለት አይዘሩም። ለምን? መጋቢ አስተዳዳሪ እንዳላቸው ያውቃሉ። እንደውም ምን ይላል? አምላካችሁ የማምለክ የናንተ አምላክ። አያችሁ፣ እኛውን ልጆች አሉን። ባቢያውን ልጅ አለው አይደለ? ጆሲያ አለው፣ ማርከን አለው፣ ስዊቲ አለች፣ ሄቨን አለ። 4 ልጆች አሉን አይደል? እነሱ ልጆቻችን ሳይመገቡ የጎረቤት ልጅ ሄዶ አያበላም አይደለ? ቅድሚያ ልጆቻችሁ ነው የምታበሉት። ስለዚህ እግዚአብሔር ምን ይላል? አምላካችሁን ምን በሉ ተመልከቱ። ምን ይላቸዋል? የሰማይ ወፎችን ምን ይላል? ሳይዘሩ ምን ይላቸዋል? ይመግባቸዋል። እናንተ እግዚአብሔር ምናችሁ ነው? አባታችሁ ነው። አያችሁ፣ አባት ደግሞ ልጆቹን ሳያስተዳድር ጎረቤት አይሄድም። እኛ የአምላካችንን አቅም ረስተን ይሆናል እንጂ እግዚአብሔር አያስርበንም። አሜን ነው ወይ? ስለዚህ የሚያስጨንቃችሁ ምን በሏል? በእኔ ላይ እስቲ ጣል በሉ። አያችሁ፣ አለመጨነቅን የሚያመጣው ምንድን ነው? ዲፊኒሽኑ ምንድነው? አንቺ የተረዳሽው እንዳልጨነቅ ምን ላድርግ? ምክንያቱም ሰው በራሱ እንጨነቃለን። አንጨነቅም እኮ አንልም። እግዚአብሔር አትጨነቁ እያለን እኛ ግን ሁኔታዎች በራሳቸው ጭንቀት ይፈጥራሉ። ነገር ግን ጭንቀትን የምናሸንፍበት ዋና ማሸነፊያ መንገድ ምንድነው ማለት ነው? ለእግዚአብሔር መስጠት ማለት ነው። እንዳትጨነቁ ስትፈልጉ ምንድነው እንዲያስጨንቃችሁን በማን ላይ መጣል አለባችሁ? እስቲ በእግዚአብሔር ላይ በሉ። ስለዚህ አሁን እንደ ዓለም ምድሪቷ ያለችበትን ውጥረት ታውቃላችሁ አይደል? ስለዚህ ሰዎች በተለያየ መንገድ የሚያስጨንቃቸው ነገ ምን እንሆናለን? ነዳጅ ከሌለ አሁን ኢትዮጵያ እንዴት ልትሆን ነው ይሏል።
በዚህ ጋር ዞር ስትል አሁን እንዴት ነው ጤፉ ይሏል፣ እንደዚህ ይሏል። ትላንት ያስተዳደረን እግዚአብሔር ነገ ነዳጅ ስለተወደደ ይከብደዋል ወይ? ይከብደዋል ወይ? እውነት ነው። ብዙዎቻችሁ ብነግራችሁ ዛሬን ራሱ የምትደርሱ አይመስላችሁም ነበር። ምክንያቱም ዛሬ የደረስነው ከትላንት ጋር ሲወዳደር በጣም ልዩነት አለው። ትላንትን ያሻገረን እግዚአብሔር ለነገ ዋስትናችን ነው። አረ ሃሌሉያ! ስለዚህ እግዚአብሔር እንዲህ ይላችኋል፣ በአንዳች አትጨነቁ፣ በሰማችሁት ነገር አትጨነቁ። እያያችሁት ባለው በህይወታችሁ እየሆነው ባለው ነገር ምን አትበሉ፣ አትጨነቁ። ለምን? እኛ ከወፍ እንበልጣለን። ወፍ ልጆቼ ምን ላብላ ለነገ አበላለሁ ብላ ኮትኩታ እንደማትዘራ ደግሞ የዘራችውን ልጨድ ብላ እንደማታጭድ ግን አንድ አስተዳዳሪ መጋቢ አምላክ እንዳላት ተማምና ከጎጆ ጧት ወጣ ክንፋን ዘርግታ እንደምትበር አስተዳዳሪዋን ተማምና ልትበላ እንደምትሄድ ልክ እንደዚሁ እግዚአብሔርን እንድትተማመኑበት ይፈልጋል። እነግራችኋለሁ፣ በአንዳች አትጨነቁ። ጳውሎስ ለፊልጵስዩስ ሰዎች ሲጽፍ የሚመች ሁኔታ ውስጥ ሆኖ አይደለም፣ በሚመችም ቦታ ሆኖ አይደለም። እናንተ ጌታ ቅርብ ነው፣ በነገር ሁሉ በጸሎት ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ልመናን ተናገሩች እንጂ አትጨነቁ ሲል ጴጥሮስ ይሄን ለፊልጵስዩስ ሰዎች ደብዳቤ ሲጽፍ እሱ እስር ቤት ነበር። ምን ማለት ነው? አስጨናቂ ቦታ ነበር። ነገር ግን የሚያስጨንቅ ቦታ አለመጨነቅ ይቻላል። አሜን ነው ወይ? አያችሁ፣ እስር ቤት በራሱ አስጨናቂ ነገር ነው። እስር ቤት ማለት መወሰን ማለት ነው። ከታሰርክ የትም መሄድ አትችልም፣ መውጣት መግባት አትችልም። በአራት ከሆነ ትንሽዬ ክፍል ውስጥ ነው የምትኖረው። ትንሽዬ መጸዳጃ ውስጥ ነው የምትጸዳዳው። በጣም ይሸታል ማደሪያቸው። በጣም ተማረው ነው የሚኖሩት እስር ቤት ያሉት። ለምን? ወሰን ስላለ፣ ገደብ ስላለ። ግን እዛ ውስጥ ሆኖ በአንዳች አትጨነቁ አለ። ለምን? እግዚአብሔር ቅርብ ነው፣ ጌታ ቅርብ ነው። ከዛስ ታዲያ ስንጨነቅ ምናል? ልመናችሁን አስታውቁ። እንዲህ በሉ፣ ይሄ ነገር ሊያስጨንቀኝ ነው፣ ይሄ ነገር እያስጨነቀኝ ነው፣ ስለዚህ ለሱ ንገሩት አለ። ሳትጨነቁ ነገር ሰምሮላችሁ አትጨነቁ እኮ ችግር የለው። በሚያስጨንቅ ሁኔታ ግን እግዚአብሔርን ተማምኖ እግዚአብሔርን ተስፋ አድርጎ አለመጨነቅ ግን በጣም ብልህነት ነው። እናንተ ልመናችሁን አስታውቁ፣ ነገራችሁን በእግዚአብሔር ጣሉት እንጂ ምን አትበሉ፣ አትጨነቁ። መጨነቅ እግዚአብሔርን አለማመን ነው። አያችሁ፣ በተጨነቃችሁ ቁጥር እግዚአብሔርን ዋለማመን ውስጥ እያደጋችሁ ነው የምትመጡት። እግዚአብሔር ምን ይፈልጋል? የሚተማመኑት ሰዎችን ይፈልጋል። የሚያስጨንቅ ነገር ላይ ምድር ላይ ጠፍቶ ነው ወይ ልትሉኝ ትችላላችሁ። ኧረ በሽ ነው፣ እንደውም እየጨመረ ነው የሚሄደው። ይሻሻላል ብላችሁ ነው የምትሄዱት። በጣም ሸውደዋችኋል። ነገ የተሻሻለ ይሆናል። ኖ ጌታ ኢየሱስ እኮ ልምጣ ነው። ሰሞኑን እኮ ጌታ ይመጣል። ታዲያ እንዴት ነው ነገር የሚሻሻል? እየጨመረ ይሄዳል። ነገር እየጨመረ፣ እኔም ግን በሱ እየጨመርኩ ይሄዳል። የኔም ነገር ከፍ እያለ ይሄዳል። እምነቴ እየጨመረ ይሄዳል። እግዚአብሔር ላይ መታመኔ እየጨመረ ይሄዳል። እግዚአብሔርን እታመነዋለሁ። ለችግሬ እግዚአብሔርን አላማው በሆንኩት በጎደለኝ ነገር እግዚአብሔር አይችልም ብዬ አላማው እግዚአብሔር ከችግሬ በላይ ነው። እናንተ ነገር ያልሆነ ጊዜ አንገት ደፍተን፣ ነገር የሰመረ ጊዜ እልልታ የለም እኛ ቤት። ቢሆንም ባይሆንም፣ ቢሳካም ባይሳካም፣ አረ ሃሌሉያ! ለምን? ሁሉን የሚችል እግዚአብሔር እሱ ከኔ ጋር ነው። ይሄ አለ ኢየሱስ ሲያስተምራቸው በተራራ ከትምህርቶቹ መሃል አለ በአንዳች አትጨነቁ። ከዛ ዙሪያቸው ባለው ሊማሩ ሊያስተውሉ የሚችሉት ወፍ ስለሆነ እቤት ውስጥ የሆነ ጥራጥሬ ነገር ብታሰጡ ወፎች ይመጣሉ አይደል? ወፎች እኔ ባይዘዌ እህል ተሰጥቶ ቤት ውስጥ የሆነ ነገር ግቢ ውስጥ ከተሰጣ ወፎች መጥተው ሲመሉ አላባረር እና ከማዘርጋ የመጨረሻ ጠቤ ይሄ ነው። አላባር ወይ እግዚአብሔር አሁን መርቶሽ ነው፣ አሁን እዛ ጋር ተሰጥቷል ብሎሽ ነው። እየሰረቅሽ እኮ አይደለም፣ የሰማው እኮ ነው የመራሽ። ሰማይ እኔ ከፍቶልሽ ለምን አባርሻለሁ? አይገርማችሁ? አላያችሁም እንጂ የሆነ ተዘርግቶ ተሰጥቶ እየጠበቀን እኮ ነው። እናንተ በጓዳ ስትጨነቁ አደባባይ ተዘርግቶ ተሰጥቶ ስላንቺ ተብሎ የሰማይ አባትሽ አዘጋጅቶልሽ የሚጠብቅሽ ነገር አለ። አንድ ነገር ልንገራችሁ፣
ባይዘው እኔ እጨነቃለሁ። በቃ ባህሪ መጨነቁም ነው ብትሉ ተጨንቀሽ ትኖሪያታለሽ እንጂ በመጨነቅ ምንም አምጥተን አናውቅም። በህይወታችን ብዙ ሌሊቱ አልነጋ ብሎን ጭንቀት የሚባለው ነገር ተቆጣጥሮ ሌሊቱም ነግቶ ብዙ ቀን አልፎ ብዙ አመት አልፎ ነገሩ ሳይለወጥ እዛው ሆኖ ያውቃል። ችግር በራሱ ችግር ነው። ችግርን ግን ለውጥ የሚያመጣው እግዚአብሔር ላይ የምንታመነው መታመን ነው። እስቲ እኔ አልጨነቅም ብሎ አዎ ያስጨንቃል። ምድር ላይ ያለው ሚዝ ያስጨንቅ ነው። ሰው በራሱ ያስጨንቅ ነው። እንደዚህ ያደርጋችሁ እህል ገዝታችሁ በዚህ አስቀምጡ እንደዚህ ግዙ ከሆነ አመታት ከ10 ምናምን አመት በፊት ኢትዮጵያ ምድር ላይ ታስታውሳላችሁ ጨው ጠፍቶ ታስታውሳላችሁ? ታስታውሷላችሁ? እናንተ በቅርብ ነው የተወለዳችሁት። ጌታ ይባረክ። እኔ ድሮ ዘመን ጨው ተወደደ፣ ጨው ጠፋ። 1 ኪሎ 200 በዛ ጊዜ ልጅ ነኝ በደም ነው ማስታውሰው 200 300 እና የኔ እናት ሄዳ ረጅም ሰልፍ ተሰልፋ 5 ኪሎ ጨው በዛም ብዙ ብር አውጥታ መጣች። እና በሚገርማችሁ ሁኔታ ስትገባ ያመሉ አልኳት አሁን ጨው ሁሉ ይገዛል ምናምን አይ ምሳዬ አለች። ምሳዬ ነው ትሬናት ሊጠፋ ነው አሉ። ጨው ያለ ጨው እንዴት እንበላለን አለች። አረ እግዚአብሔር ነው የሚያዘጋጀው ታያለሽ ምናምን ብያት ማታ መኪና ክላክስ ይደረጋል። ከዛ ስንወጣ የኔ ወንድም ታላቅ ወንድሜ ቡዝዬን ታውቁታለህ። እሱ 25 ኪሎ ለብቻ 25 ኪሎ ለብቻ ወደ አሰቤ ጨው ወዳለበት አፋር ነው እዛ ነበር የሚሰራ 50 ኪሎ 50ውን ከዘመዶች ከጎረቤቶች ጋር ተካፋ 50ው ላንቺ ነው አለ። እያችሁ እሷ ተጨንቃ ነገ የሆነ ነገር ይመጣል ብላ በጣም ረጅም የምሬ ነው የምላችሁ ጧት ወጣ ተሰልፋ ማታ ነው የመጣችሁ ለ5 ኪሎ ጨው። ማታ ስትመጣ ግን ቤቷ ላይ 50 ኪሎ ጨው መጣላት አላልቅ ብላ። ከዛ እንደውም መንግስት ይሄን ነገር አስተካክላለሁ ብሎ እንደውም ረከሰ። ትዝ ካላችሁ እናቴ በቃ በየነገር ውስጥ ጨው እየተሞጀረኛ ቤት ምንም ውስጥ ውሃ ውስጥ አልቀራቸው። ለምን በምን ይለቅ? አያችሁ እግዚአብሔርን መታመን ነው ያለብን። ነገ ምን እንደሚሆን አታውቁም። ስለዚህ ላላወቃችሁት ነገ አትጨነቁ። ነገ የናንተ አይደለም። ነገ የራሱ ቀን አለው፣ የራሱ ክፋት አለው። ነገ የናንተ አይደለም። ሰይጣን ውሸታም ነገ እንዴት ሆናል የሚል ውሸታም ነው። እንኳን አንተ እኔ የእግዚአብሔር ልጅ አላቆም በሉት። ሰይጣን የታውቆ ነው የሚያውቀው። እኛ እንኳን የእግዚአብሔር ልጆች ነገን አናውቀው። ነገን የምንገባው እግዚአብሔርን በትላንት የታሻገረን ትላንት የረዳንን ጌታ ተማምነን ነው ነገ ምንደርስ። ስለዚህ ስለ ነገ እኔ አላውቅም። መጥቶ ሊያስጨንቅ ሲል ዞር በል እኔ አምላኬ ላይ ነገሬን ጥያለሁ። እዚህ ላችኋል ጴጥሮስ ይላል የዮሐንስን ወንድም ያዕቆብን ይላል በሰይፍ ገደለው ይልና ሄሮድስ አስገደለውና አይሁዶች ደስ አላቸው። በቃ አስገደለልን ብለው መልሶ ጨምሮ ይላል ጴጥሮስን ያዘው ይላል አይደለ? ጴጥሮስን ያዘና ወይኔ ያስገባው ወረወረው ይላል። ከዛ 4 ግባብዳ ጠባቂዎች አስቀመጠልን። 2ቱ ደጅ ይጠብቁታል፣ 2ቱ ጴጥሮስን ውስጥ ይጠብቁታል። አንተ ነገ እንደሚሞት ከፋሲካ በኋላ ተረኛ ነው እንዲያቆም ተገዳይ ነው። በምን ታምር ነው እስቲ ንገረኝ። ነገ እንደምትሞቺ ነገ ሞትሽ ነው ነገ ለቅሶ ነው እናንተ ቤት ተብሎ ሰው ዛሬ ይተኛል? አያችሁ ነገሩን እግዚአብሔር ላይ ጣለ ሰው እንደሱ ረፍት የሚሰማው ሰው የለም። ጴጥሮስ ይላል በሁለት ወታደሮች መሃል ተኛ ነው የሚለው። ሰው እስር ቤት ይተኛል። ነገ እንኳን ምህረት እንደማያደርግለት ምልክቱ ምንድነው? ያዕቆብን በሰይፍ ገሎታል። ሄሮድስ ጨካኝ እንደሆነ አውቋል። ትምህርት አለው። ግን እዚህ ጋር ያለው ትምህርት እዚህ ጋር ያለው ገዳይነቱ ነገ እኔ ላይ ገዳይነቱን ያደርጋል አይልም። ትላንት አዎ ያዕቆብን ገሏል፣ እኔን ግን መግደል አይችልም። ለምን? የሚያስጨንቀኝን ያለውበትን ሁኔታ በእግዚአብሔር ላይ ጥላለሁ አለ። በሚያስጨንቅ ከበባ ውስጥ እረፍት ከተሰማ እንዳንተ አማኝ የለም። እውነተኛ አማኝ በሚያስጨንቅ ሁኔታ ውስጥ በሚያስጨንቅ ወደብ ውስጥ እረፍት ይሰማዋል። ሳቅ ሳቅ ይለዋል። ሰዎች እኝኝኝ ብለው ሲያለቅሱ ሳቅ ሳቅ ይላል። ጥርሱን ታዩታላችሁ። ለምን? ነገሩን እግዚአብሔር ላይ ጣለ። ስለዚህ አይዟችሁ፣ ከሰማችሁት ነገር ካያችሁት ነገር አትጨነቁ። ይልቁንስ እግዚአብሔር ላይ ጣሉት። እግዚአብሔር ላይ በመጣል እግዚአብሔርን በማመን ወደ እግዚአብሔር እደጉ። አሜን ነው ወይ? እስቲ ለነገ አልጨነቅም በሉ። ነገ የኔ አይደለም በሉ። አሜን ነው ወይ?
የእናንተ አይደለም። ነገ ከዚህ ሰከንድ በኋላ ምን እንደሚሆን አታውቁም። አሁን ታመኑ፣ ለነገ አሁን ታመኑ። ነገን እግዚአብሔር አለልኝ። አሜን ነው ወይ? ለነገ ማን አለልኝ? አሜን ነው። ስለዚህ የሚያስጨንቃችሁን ነገር በእግዚአብሔር ላይ ጣሉት። የሰማችሁትን ነገር እግዚአብሔር ላይ አንተ ኃላፊነቱን ውሰድ። ባይዘወይ መጨነቅ ማለት ሌላው ምን ዲፊኒሽን በእኔ መረዳት ምን እንደሆነ ታውቃላችሁ? እግዚአብሔርን አትችልም፣ እኔ እወጣዋለሁ። ይሄን ጉዳይ ተጨንቄ ተጠብቤ ይሄን ጉዳይ እኔ ኃላፊነቱን ወስጄ እወጣዋለሁ ማለት ነው። ለእግዚአብሔር ስትል ግን ማለት ነው እኔ የሚመለከተኝ ነገር የለም፣ በዚህ ጉዳይ እጄን አላስገባም። ይሄን ጉዳይ አንተ ኃላፊነት ውጣ፣ አንተ ተወጣው፣ አንተ የፈለግከውን እንዴት ማድረግ አንተ ስራው። አሜን ነው ወይ? አሜን ነው ወይ? ለነገ እግዚአብሔር ዋስትናችን መረባችንን ነገ ላይ በታምራት በምህረት የሚያሻግረን አምነን እግዚአብሔር መረባችን ነገ ላይ በእምነት እንጥለዋል። ስለዚህ እንዳንጨነቅ ምን እናድር? አንደኛ ወደ እግዚአብሔር ጮህ። በልመና አይደል? በጮት ልመናችሁን አስታውቁ እንጂ ባንዳች አይደል? ልመና ጸሎት ነው። ነገን ላንተ ሰጥቻለሁ፣ በነገ ላይ ተቆጣጠር። ያላየሁትን ነገን አንተ ያየኸውን ከነጎዳይን ጨምረ ተቆጣጠረው። እኔ ነገም ማላቀውን ዘመኔን ዘላለሜን ለምታቅ ላንተ ሰጥቻለሁ። እኔ በምን አቅሜ አሁን ራሱ ምንም ማድረግ የማልችል ሰው ነኝ። አንተ ግን በእኔ ኃላፊነት አለብህ። ስለዚህ ራሴን ላንተ ሰጣለሁ። ባይዘዌ መጨነቅ መፍትሄ ሆኖ አያውቅም። በጣም ብዙዎቻችሁን ብጠይቃችሁ ተጨንቃችሁ ይሄን ጉዳይን ተጨንቄበት ይሄን መፍትሄ አመጣውበት አትሉ። የትኛውም ጭንቀት መፍትሄ ሆኖ አያውቅም። እምነት ግን ጸሎት ግን ለእግዚአብሔር ማሳወቅ ግን መፍትሄ ነው። አሜን። አይዟችሁ። የሚያስጨንቃችሁ ነገር አለ፣ የከበባችኋል፣ ዝም ብላችሁ አስታውቁ። በምስጋና አስታውቁ። ሸኙ። ትራንስፖርቱ ምስጋና አይደል? እያመሰገንን ጌታ ሆይ ትላንት አሻግረኸኝ የለ ትላንት አላልፉም ያልኳቸውን ዘመናት ሌሊቶቼን ያስጨነቁኝ እነዛን ጉዳዮች እኔ በማላውቀው ሁኔታ አሳፍረ እዚያ ያደርሰኝል። ታዲያ እኔ ለነገ አንተን ላማክ ነው። ነገ ላይ ተስፋ አንተ ነህ። ስለዚህ ላንተ ነግርሃለሁ። ይሄ ጉዳይ ላንተ ሰጣለሁ። ልጆቼን ላንተ ሰጣለሁ። ትዳሬን ላንተ ሰጣለሁ። ቤቴን ላንተ ሰጣለሁ። አገሬን ላንተ ሰጣለሁ። ለእግዚአብሔር ጣሉለት። ጴጥሮስ በሁለት እስረኞች መሃል ጠባቂዎች መሃል ነው የተኛው። ከዛ ይላል መልአኩ መጥቶ አጠገቡ ቆመ። አየ እግዚአብሔር ወደ አንተ ጉዳይ እንዲመጣ መጀመሪያ እረፍት ማድረግ አለ። በጉዳዩ ላይ እረፍት። እኔ ጴጥሮስ በጣም ነው የምወደው። ከነችኩልነቱ ወደዋል። ምን አይነት ሰው እንደሆነ ሰው እንዴት ሊሞት እንዴት ሞታለ? እናንተ ቤት ድንኳን ይደኮናል ኔክስት አንተ እንደ ያዕቆብ ትቀበራታለህ እየተባለ እንዴት ይተኛል? ምን አይነት እግዚአብሔርን ማመን ነው? ምክንያቱም ጴጥሮስ እኮ ደንግጧል። ብድግ ሲል መልአኩ ራሱ ከሄዱ ከተማ ከተከፈተ በኋላ ነው ወደ ራሱ ሲል መልአክ እንደነበር ያስታወሰው። ራሱ እግዚአብሔር ያድነኛል ሁሉ ባያድነኝም እኔ ተኛለሁ ብሎ እኮ ነው የተኛው። እናንተ ባያደርግልን ሁሉ ታምነን ነው የምንሞተው። ባይረዳን ራሱ ታምነንለት ነው ምን ስለሚረዳን አንከተለው። አሜን ነው ወይ? ባይረዳንም እሱ የታመነ ነው። ባያደርግልንም እሱ በእኛ ቤት የታመነ ነው። እሳት ውስጥ ትጣላላችሁ ሲባሉ እነ ሲድራቅ ሚሳቅ አብደናጎ የንጉስን መብላን ብላችሁ ጠብቃችኋል እሳት ሲባሉ ከዛ ጥያቄ ተጠየቁ። መጣው እንዴ አረ ይሄን ልንመልስም አይገባም። ቢያድነንም ባያድነን እንድናለን ብለን አይደለም የተከተልነው። አምላክ ስለሆነ ስለሚገባው በእኛ ዘንድ እሱ ክቡር ስለሆነ እሱ በእኛ ዘንድ ስለሚያደርግ አንከተለውም። አምላካችን ስለሆነ የከበረ ስለሆነ ነው። የሆነ የሰመረ ነገር ስለሚሰጠኝም አይደለም። እሱ ለኔ አምላኬ ጌጤ ክብሬ ስለሆነ አረኛ አንበላም፣ አረኛ ነውር ውስጥ አንገባም አሉ። እንዴ እሳት እኮ ነው የሚጠብቃችሁ። አረ ቶንም አርጉት ጨምሩበት። እኛ ስንከተለው ጌትነቱ ገብቶን ነው። አትጨነቁ። አይዟችሁ። በተዘጋው ነገር አትጨነቁ። ግራ በገባ በሚመስል ወጀብ ውስጥ አትጨነቁ። ወጀብን ጸጥ የሚያደርግ ጌታ ይመጣላችሁ። ጌታ ይመጣል። ጌታ ለማን ይመጣል? ታምነው ለሚጠብቁት። ዝም ብላችሁ ጩኸታችሁን ወደ እግዚአብሔር አቅርቡ። አሜን ነው ወይ? ህይወት የሰጠን ጌታ መብል መስጠት ያቅተዋል? ያቅተዋል?
አይደለ ይላል እኮ ማቴዎስ 6 እንደዚህ ነው የሚለው። ስለዚህ እላችኋለሁ ስለ ነፍሳችሁ ስለምትበሉት ስለምትጠጡት ስለ ሰውነታችሁ በምትለብሱት አትጨነቁ። አንዳንድ ሰው ስለ መብል ይጨነቃል፣ ምን እበላለሁ ብሎ ይጨነቃል አይደል? አንዳንዱ ደግሞ የትኛው ይሁንልኝ ዛሬ ብሎ ይጨነቃል። ሰው ከመጨነቅ አይጎድልም። የጭንቀቶቻቸው የሰዎች ጭንቀት ይለያያል እንጂ ደረጃ አንዳንዱ ስላለበት ስኳርና ደም ግፊት ስለማይበላው ምግብ ይጨነቃል፣ ምን ይሻለኛል። አንዳንዱ ደግሞ ምን እበላለሁ ብሎ ይጨነቃል። ነገር ግን እግዚአብሔር ምን አለ? ስለምትበሉትም ስለምትለብሱትም አትጨነቁ። እንዴ ሰውነት አይበልጥም ወይ? ከልብስ ሰውነት አይበልጥም? ከምግብ ነፍሳችሁ አይበልጥም ወይ? እንዴ አንድ ጥያቄ ልጠይቃችሁ። ሰውነታችሁ አይበልጥም ከምትለብሱት ልብስ? እግር አይበልጥም ከጫማ? አይበልጥም ወይ? የሚበልጠውን ይዘ ስለሚጎድለው ነገር ትኩረት አታድርጉ። የሚበልጠውን ሰጥቶናል። አሜን ነው። የሚበልጠው እኛ ጋር አለ። የሚበልጠው አለ። ስለዚህ ሰውነት ከምግብ ይበልጣል አይደል? የሰጠን አይበልጥም ወይ? እስቲ ባንዳች አልጨነቅም በሉ። ባንዳች አልጨነቅም። ስለዚህ በመጨነቅ እግዚአብሔርን ወደ አለማመን እናድጋለን። በተጨነቅን ቁጥር ወዴት ነው የምናድገው? እግዚአብሔርን ወደ አለማመን። ይሄ ነገር እንዲሁት ይሆናል በዚህ ወጥቶ በዚህ ገብቶ ስትሉ እግዚአብሔር ጸጥ ብሎ ነው የሚያይ። ነገር ግን ይሄን ጉዳይ ላንተ ትቼልሃለሁ፣ ትቼለታለሁ፣ የኔን ጉዳይ ትቼለታለሁ፣ የኔን ታሪክ መላለው እንዴት እንደሚያረግ ያውቃል፣ ዘዴ ያለው እንዴት እንደሚያረግ ያውቃል፣ መላለው እንዴት እንደሚያረግ ያውቃል፣ ዘዴ ያለው እንዴት እንደሚያረግ ያውቃል። እናንተ ዘዴ ያለው እሱ፣ መላለው እሱ፣ እንዴት ማሰማመር እንደሚችል ያውቃል። እንዴት ነገሽ የተማረ የተዋበ እንደሚሆን እሱ ያውቃል። አረ ሃሌሉያ። ስለዚህ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። እንዳልጨነቅ ምን ላድርግ? ልመና አድርጉ። ወደ እግዚአብሔር ጩኸት እግዚአብሔር ከዙፋኑ እንዲነሳ ያደርጋል። ወደ እግዚአብሔር መጠየቅ ነገርን እግዚአብሔር ላይ መጣል እግዚአብሔር ከዙፋኑ ተነስቶ ነገርን እንዲረከብ ያደርጋል። እግዚአብሔር ላይ አናድግም። አሜን። እግዚአብሔር ላይ አናድግም። ልጆቻችንን ብትጠይቋቸው ስለሚከፈለው ትምህርት ቤት ምን ያህል ይሁን አይሁን ከመች እስከ ቀን ከመች ይከፈል አይከፈል ያስጨንቃቸዋል። ማን ይጨነቅ? አባት ይጨነቅ፣ እናት ትጨነቅ። ስለሚበሉት አሁን የኔ ልጆች አሁን ራት ስለሚበሉት ነገር ይጨነቃሉ። ልክ ሲቀርብ ዛሬ ራት ምንድን ነው እንትን ነው ከየት እንዳመጣ እንዴት እንደመጣ እሱ ጉዳዩ አይደለም። ስለቀረበው የማይፈልገው ምግብ ነው የሚናደደው። አያችሁ፣ እግዚአብሔር ልክ እንደዚህ እኛን ልጆቹ ነን። አሜን። ሪላክስ አድርጋችሁ ኑሩ። ይሄንን ብላችሁ የበለጠ የከበደ ዘመን ከፊታችን አለ። የከበደ ዘመን ግን በከበደ ውስጥ ቀሎን እንኖራለን። በአስጨናቂ ውስጥ ቀና ብለን የምንኖረው እኛ ነን። አሜን ነው ወይ? ገዳዮች በከበቡን መሃል ተኝተን የምናድረው እኛ ነን። ጭንቀት ወደ ማጉረምረም ያሳድጋል። ጭንቀት እግዚአብሔርን ወደ አለማመን ነው የሚያሳድገው። የጭንቀት ትርፉ ጥቅምም የለው። ተጨንቀ ጨጓራን እየጨመደድከው ነው። ፊትህ እየጠቆረ ነው የሚሄደው። ደስታ እየጠፋ ነው የሚሄደው። አያችሁ፣ ከዛ ማጉረምረም ትጀምራል። ራስ ቁጭ ብለ ሰዎች ሲከቡ ህይወት ራሱ ያለ ይሆናል። ለምን? ጭንቀት ራሱ ወደ ማጉረምረም ስለሚያሳድግ። ስለዚህ በማታቀው ነገር ላይ ምን አስጨነቅ? አሁን የኛ ልጅ ዛሬ አይጨነቅ እንጂ ከሆነ አመት በኋላ እኮ መጨነቅ ሊጀምር ነው። አያችሁ፣ ማደግ በራሱ እንዴት አስቸጋሪ ስለሆነ። ስለዚህ እኛ የእግዚአብሔር ልጆች ነን። እግዚአብሔር ጋር እኛ ሕፃን ልጆች ነን። አሜን ነው ወይ? ስለዚህ እግዚአብሔር ላይ አናጉረመርም። እግዚአብሔር ጋር ግን እንጮሃለን፣ ልመናችንን እናሳውቃለን። የመጨረሻው ሁለተኛ ሳሙኤል ምዕራፍ 22 ቁጥር 7 እንደዚህ ይላል። ዳዊት በተጨነቀ ጊዜ ሳኦል በሚያስጨነቀው ጊዜ እንደዚህ አለ። በጨነቀኝ ጊዜ አለ ቁጥር 7 እግዚአብሔርን ጠራሁት። ምን ባሉኝ ጊዜ በቃ የሆነ ጭንቀት በተሰማችሁ ቁጥር ቶሎ ብላችሁ ጭንቀታችሁ ላይ
አትቆዩበት። ምን አድርጉ? እግዚአብሔርን ጥሩበት። በሚያስጨንቃችሁ ጉዳይ እግዚአብሔርን ጥሩበት። ከዛስ ምን በሉ? ወደ አምላኬ ጮክ ከመቅደሱ ሰማኝ። እግዚአብሔር የሚጮሁ የጩኸትን ድምጽ ይሰማል። አሜን። ስለዚህ እናንተ ጋር ቆይቶ ነገር ይበላሻል፣ እጅ ይላል እንጂ መፍትሄ የለው። ለእግዚአብሔር ስጡት። አሜን አትሉ? ለእግዚአብሔር ስጡት። እግዚአብሔር ምድርን አንቀጥቅጦ ይመጣላችኋል። ስለዚህ በአንዳች አንጨነቅ። የሆነው ነገር ሁሉ ቢሆን እኛ ለእግዚአብሔር መረቡ ላይ እንጥልለታለን፣ እጁ ላይ እንጥልለታለን እንጂ ችግሮቻችን፣ ጭንቀታችን እኛ ጋር አናቆየው። አሜን። ስለዚህ እኔ ከወፍ እበልጣለሁ በሉ እስቲ። በደንብ አንብቡት። አምላካችሁ ነው የሚለው። የእናንተ አምላክ ነው፣ የእናንተ አምላክ ነው ወፍ የሚመግበው። እግዚአብሔር ወፍን ከመገበ ክብሩን ጥሎ የመጣልሽ ኢየሱስ፣ ራሱን የሰጠሽ ኢየሱስ፣ ደሙን ያንጠባጠበልን ክብሩን የተወልን ኢየሱስ እንዴት ለኔና ለእናንተ ከዚህ በላይ ያደርግ? ስለዚህ ለነገ አንጨነቅም። ምንም ቢሆን ነገ ላይ ኢየሱስ ጌታ ነው።